ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለ በስቲ ስትጎንዶሎ ዋዳች ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩት በትህትና ጋብዛችኋለሁ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው ሶበር ዜና በኢራን የሚደገፉት የሁቲ አማጽያን የሂዝቦላና የሐማስ ተዋጊዎች ጉዳይ በዓለም አቀፍ ደረጃ እንዲህ ሊያስጨንቅና ሊያርበደብድ የቻለበት ምክንያት ምንድነው የሚለውን ጉዳይ እንተነትናለን። ከዛ በፊት ግን አንድ ያዝናናኝን መረጃ ሰጣችኋለሁ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝን ሰርጥ እኛ ከተቆጣጠርነው በኋላ ሙሉ በሙሉ በአሜሪካ እጅ ውስጥ ከገባ በኋላ ሰርጡ የአሜሪካ ሰርጥ ወይም ደግሞ የትራምፕ ሰርጥ ብለን እንሰይመዋለን። ከዚህ በኋላ ሆርሙዝ ሰርጥ የሚባል ቦታ አይኖርም፣ የአሜሪካ ሰርጥ ወይም ደግሞ የትራምፕ ሰርጥ ብለን ስሙን እንቀይረዋለን ብለዋል። ሞብላቷን ሳታቅ እጇን ታጠበች አለ። አረ ምራቁ መዋጥ ይቅር። አረ ተው፣ መጀመሪያ እንጀራው ምግቡ ይብሳል። መጀመሪያ የምትበሉት ነገር አዘጋጁ። የምትጠቀልሉት ዝም ብላችሁ ምራቃቸው ላያጫቸው ኦሬ ይዶብራል። በእናታቸው በምኞት አለቁ እኮ እነዚህ ሰዎች። በማሸነፍ ምኞት፣ በድርድር ምኞት፣ አገር ስም በመቀየር ምኞት ቬንዙዌላ ላይ ለምደው እኮ ነው። በቬንዙዌላ መስላችን ኢራን ከዚች ወጥመድ ከወጣችሁ ዓለም ቆሞ ያጨበጭባል። እናንተ እውነትም ልባም ወንዶች ናቸው። የሆርሙዝ ሰርጥ የአሜሪካ ሰርጥ እንለዋለን። ደሃ በህልሙ ቅቤ ባይበላ ምን ይበላ ነበር ነው? በረሃብ ይሞት ነበር አሉ። እኔ ደስ ትለኛለች። ጣፋጭ ጉራ አለባቸው። ጣፋጭ ትችላላችሁ። አፍሪካ ውስጥ የፈለጋችሁትን ይህን አልክድም። እውነት ነው የምላቸው። አፍሪካ ውስጥ የፈለጋቸውን እነዛ የደነዘዙ የፈዘዙ የአረብ ከበርቴዎችን እንደፈለጋቸው። ቦታው ልክ አይደለም። ወደ ኢራን አትሞክሩት። ወደ ራሽያ፣ ወደ ሰሜን ኮሪያ አትሞክሩት። ሰሜን ኮሪያ እንኳን በህልማችሁም አትሞክሩት። እሱን እንኳን ምክርም አትፈልጉ ለሱስ እና ቦታ ቀይሩ ነው። ሆርሙዝ ሰርጥን የአሜሪካ ሰርጥ እንለዋለን፣ ወይም ደግሞ የትራምፕ ሰርጥ። ሞብላታን ሳታቅ እጇን ታጠበች አለ። በጣም ስላዝናናኝ ነው እቺን ሐሳብ ይዤላችሁ የመጣሁት። ዛሬ ወደ ሚዛን ይዤ የመጣሁት ዋናው ርዕሰ ጉዳይ በመላው ዓለም ያሉ እጅግ በጣም ግዙፍ ዓለም አቀፍ ሚዲያዎች ፎክስ ኒውስን፣ ሲኤንኤን እና አልጀዚራን ጨምሮ ቢቢሲን ጨምሮ ስለ ሁቲ አማጽያኖች ወይም ደግሞ የየመኑ ሁቲ ታጣቂዎች የዘገቡትን ዘገባ እስቲ ግቡና አዩ። በፍርሃት ነው የዘገቡት፣ በድንጋጤ ነው የዘገቡት። ምንድነው ሁቲ ነው የምትሉት? እውነቴ ነው የምላቸው። ሰሜን ኮሪያ ብትገባ ምን ሊሆኑ ነው እነዚህ ሰዎች? በሁቲ እንዲህ የሚይዙት የሚጨብጡትን ያጡት፣ የተርበደበዱት፣ የተንቀጠቀጡት። ሰሜን ኮሪያ ብትገባ፣ ራሽያ ብትገባ በዚህ ጦርነት እነሱ እንደምታውቁት የትኛውም ጦርነት ሲኖር ከእስራኤል ጀርባ አሜሪካ፣ ከአሜሪካ ጀርባ ጀርመኖች፣ ፈረንሳዮች፣ የአውሮፓ ኃይሎች አሉ። ሁቲ እኮ አማጽያን እኮ ሚሊሻ፣ ለሚሊሻ ትንኮሻኮሻ፣ ለሚሊሻ ተንኮሻኮሹ። በቃ በጣም ነው የሚደንቀው። እና ሁቲ ማን ነው? እውነት ለመናገር በዚህ ጦርነት 2-3 የአፍሪካ አገሮች ቢገቡበት አውሮፓኖቹ በዚህ ደረጃ አይደነጉጥምም፣ አይገረሙም፣ መግለጫም አይሰጡም፣ አይታወኩም፣ ምንም አይመጣም። እውነት ለመነጋገር 2-3 የአፍሪካ ሀገር አሁን ባለው ጦርነት ላይ ለዛም አግዞ ቢገባ ማንም ከጥፍር ቆሻሻ የሚቆጥር የለም። የሁቲ አማጽያን እዚህ ጦርነት ውስጥ መቀላቀል እንዴት ነው ዓለምን ያስደነገጠና ያንቀጠቀጠ ብለህ ከጠየቅ ሚሳኤል እንደ ቂጣ ይጠፈጥፋሉ ነው መልሱ። የአብዛኛው አፍሪካ አገሮች እንኳን ሚሳኤል በሀገራቸው ሊያመርቱ ቀርተው አጠቃቀሙንም አያውቁት። አጠቃቀሙን ለወታደራዊ ትርኢት ይዘውት ሲወጡ እንደ ትንግርት ነው የሚያዩት። ራሱ ሚሳኤል የገዙትን ሚሳኤልና ሮኬት አይተው አያምኑትም። ዝም ብሎ ራሱ ተነስቶ የሚፈነዳ ነው የሚመስላቸው። የሂዝቦላ ታጣቂዎች ግን ሚሳኤል ያመርታሉ። ዋሻ ውስጥ ድሮን ያመርታሉ። የሁቲ አማጽያን ሚሳኤል ቦሊስቲክ ሃይፐርሶኒክ ሚሳኤል ነው የሚያመርቱት። አይደንቋቸውም? ኢራኖቹ ምን ያህል እንደ ብረት ተራራ የብረት ተራሮች ናቸው። የማይነቃነቁ የብረት ተራሮች። ስለነሱ እርሳ ሁቲን ያበቁበት መንገድ ስታይ ምን አይነት አደገኛ ህዝቦች ናቸው። አፍሪካ ውስጥ እኮ ሚኒስተሩን አያምንም። በሌላ አገር ላይ ባለ አማጽያን
ኢራን በቂ ገንዘብ የላትም እንደምታውቁት በዓለም አቀፉ ማዕቀብ እጇንም እግሯንም ታስራ በአንድ እጅና በአንድ እግር ነው የምትፋለመው። በአንድ እጅና በአንድ እግር የኢራን አንድ እጅና አንድ እግር ነው ዓለምን እያደቀቀ ያለ። አሜሪካኖቹ ያረጉት ነገር ስታስበው ከፍርሃታቸውና ከድንጋጤያቸው አንጻር ያደረጉት ነገር ትክክል ነው። ምክንያቱም ኢራን በዚህ 30 እና 40 ዓመት ውስጥ ማዕቀብ ባይኖርና እንደ ልቧ ቴክኖሎጂ ለዓለም የምትሸጥ ከዓለም የምትገዛ ቢሆን ኑሮ በእውነ አሜሪካ የፈሩት ይደርሳል፣ የጠሉት ይወርሳል ለመናገር የሚሰቀጥጡ ነገር ውስጥ ትገባ ነበር። አሁን እንኳን መውጫ ቆዳዳተዋል። አሁን የሁቲ ወደዚህ ጦርነት መቀላቀል አሜሪካኖችን አንቀጠቀጠ፣ አስደነገጠ። ዓለም አቀፍ ሚዲያው ማህበረሰቡ ተረበሸ። ሁቲ ግን ሚሊሻ ነው ወገኖቼ። ኢትዮጵያ ውስጥ ሚሊሻ ሲባል ጭንቅላታችን ላይ የሚመጣው ስህተት የሁቲም ዱላ ሁቲ እያወዛወዘ በሰፈር ለሰፈር የሚሄደው ዱላ ቦሊስቲክ ሚሳይል ነው። የኔ ጌታ አስምሩበት። እስቲ እንደውም ኮሜንት ላይ ጻፉ፣ የሁቲ ዱላ ቦሊስቲክ ሚሳይል ብላችሁ ጻፉልኝ እስቲ ወገኖቼ። እና ማብቃት የራሱን ሰራዊት እንኳን ይሄ አረብ እኮ እንደምታየው የአረብ ኮበርቲዎች የተዘፈዘፉ ኮበርቲዎች የገንዛ አገራቸውን ሰራዊት በዚህ ደረጃ አላደራጁም። የተባበሩት አረብ ኤሚሬት ኢራን ወራለው በእግረኛ ወታደር የተባበሩት አረብ ኤሚሬትን ወራለ ስትል መልስ አልሰጠችም። እነ ኩዌት እና እነ ባህሬን ቢወረሩ መልስ አይሰጡም። ለምን አልተዘጋጁም? $1 ትሪሊዮን የፈለገውን ሁሉ የሚያደርጉ ይመስላቸዋል። አይ ምንም አታመጣም። በገንዘብ የምትቀይረው ታሪክ የለም። ልብ፣ አገርን መውደድ፣ ጠንካራነት፣ አንዱነት ያስፈልጋል። የመኑ ሁቲ ወደ ጦርነት መግባቱ መላ ዓለምን ያንቀጠቀጠ። በቃ ቀጠናው ተተረማመሰ። በቃ ቀጠናው ስቶክ ማርኬቱ ወደ ሰማይ ነው የወጣው። የሁቲን ጦርነት መቀላቀሉን አይቶ የነዳጅ ገበያም ይሁን ሌሎች ስቶክ ማርኬቱ ሰማይ ወጣ። ለምን? ከፊት ለፊታቸው አደገኛ የተቆጣ የቆሰለ አንበሳ እንደቆመ ያውቃል። አይገርማችሁ? እነዚህ ኢራኖች አንድ እጃቸው ታስሮ አንድ እግራቸው ታስራ በአንድ እጃቸው ይጥሉሃል፣ መተው ይጥሉሃል፣ ያስደነግጣል፣ ያስበረግጋል። አንዳንዴም እንዳትነሳ አድርገው ነው የሚደቁሰው። ይሄ በጣም የሚያስደንቅ ብቃት ነው። ሁቲን ለመዋጋት ለፕሮክሲው ሌላ ፕሮክሲ ያዘጋጃሉ አውሮፓውያኖች፣ ግን አይሳካም። አድምታ መስራት አለብን። ሚኒስትርና ሚኒስትር ይፈራራል። በአፍሪካ ምድር ካድሬና ካድሬ፣ ሰላይና ሰላይ ይፈራራል። ለአንድ ዓላማ እንደሚሰሩ ራሱ አያውቁትም። እንደዚህ ይላል እና ለሌላ ሰው ጆሮ እንዲጠባ የተዘጋጀው የደህንነት ተቋም እርስ በርሱ ጆሮ ሲጠባባ ይውላል። እና እንደዚህ ነው ማብቃት ያስፈልጋል። የምትሰራውን ጥንቅቅ አድርገህ ማወቅ፣ ልበ ሙሉ መሆን፣ ያደራጀውን የገባህበትን የወጣህበትን ማወቅ፣ ልበ ሙሉ መሆን እና የኢራኖቹ ድፍረት፣ እውቀት፣ የደህንነት ክህሎት ደህንነቶቻቸው እኮ ነው የኢራን ደህንነቶች ነው ሁቲን የሚያደራጁት። እያንዳንዱ የምትወጣው ከኢራን በምጥ እንደ ደም ቁጠሩት። የኢራንን ዶላር ወዴትም ሊወጣ አይችልም። ለምን? ውድ ነው። ኢራን በሚሊዮን የሚቆጠር ዶላር ሁቲ ላይ ታፈሳለች። ለራሷ እየተቸገረች ጋዛ ላይ ያፈሳሉ። እና ሁሉም የተቀረጹበት መንገድ የሚያስደንቅ የሐማስን ዋሻዎች እስቲ ጎግል አርግና አይ። ዓለም ነው እጁን በአፉ ይጫነ። ዓለም የባህር ውሃ ነው ተቀድቶ የተሞላው። አርማታ ነው የተሞላው። ከጥልቀቱ የተነሳ ከብዛቱ የተነሳ ከአይምሮ በላይ የተወሰበሰበ ነገር ያስፈልጋል። ጭንቅላት መጠቀም፣ በቃ ለልማትም ይሁን ለጦርነትም ይሁን ጭንቅላትን መጠቀም ብልህ መሆን ያስፈልጋል። እና እኔ እጅግ በጣም ያስደንቀኝ ሚሳኤል እንደ ቂጣ የሚጠፈጠው ኃይል ማደራጀት ከባድ ነው። አብዛኛው አፍሪካ ሀገሮች ስትነግራቸው ተረት የላምበረት ያለፈ የድሮ የጥንት ታሪክ ነው የሚመስላቸው። አሁን በምድር ላይ እንደዚህ እንደሚደረግ አያውቁትም። እና
ይሄ በጣም ስላስደነቀኝ ነው ለእናንተ ሀሳቡን ያካፈልካችሁ። ሀሳቡ ሲሞቻችሁ ላይክ አድርገ ሼር አድርጎ እወዳችኋለሁ። ፒስ